ሰላም ዛሬ አርብ ሚያዝያ 9 ቀን 2018 ዓ.ም ነው። በመካከለኛው ምስራቅ ሰማይ ላይ የሰላምና የጦርነት ዳመናዎች እጅ ለእጅ ተያይዘው ለመጨረሻ ፍልሚያ እየተሽከረከሩ ነው። በዛሬው ዘገባችን ትራምፕ ዛሬ ማለዳ ባወጡት አጭር መግለጫ ጊዜው አልቋል፣ ዲፕሎማሲው መንገዱን ጨርሷል ብለዋል። ይህ ማለት ምን ማለት ነው? ዓለም ለ10 ቀናት ብቻ የሚቆይ የትንፋሽ ጊዜ አግኝታለች። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት እኩለ ሌሊት ላይ ይፋ ባደረጉት የ10 ቀን የተኩስ አቁም ስምምነት በተግባር መዋል ጀምሯል። ነገር ግን ይህ ስምምነት በእውነት ለዘላቂ ሰላም የመጣ ነው ወይስ ለታላቁ ጦርነት የሚደረግ የመጨረሻ ኃይል መሰብሰቢያ ስልት ነው? ትራምፕ የኒኩሌር አቧራውን አስረክበውናል ሲሉ የሰጡት ያ ድንገተኛና ግራ የሚያጋባ መግለጫ ምን አንድምታ አለው? በሌላ በኩል የተኩስ አቁሙ በታወጀ በጥቂት ሰዓታት ውስጥ በሊባኖስ ደቡባዊ መንደሮች ላይ መድፎችን ለምን አንባረቁ? ዛሬ በአንቶኒ ሚዲያ ያልተሰሙ ዲፕሎማሲ መረጃዎችንና አዲስ ክስተቶችን በዝርዝር እናቀርብላችኋለን። ሮይተርስ ዛሬ ማለዳ ከዋይት ሃውስ ውስጥ ምንጮች ያገኘሁት ብሎ እንደዘገበው ፕሬዝዳንት ትራምፕ ኢራን የኒኩሌር አቧራውን አስረክባናለች ማለታቸው ቴህራን የዩራኒየም ማበልጸጊያ ቁሳቁሶቿን ለሶስተኛ ወገን አሳልፋ ለመስጠት መስማማቷን የሚጠቁም ነው። ይህ ማለት ኢራን ከጥፋት ለመዳን የመጨረሻውን ካርታዋን ተጠቅማለች ማለት ነው። እንደ ወታደራዊ ተንታኞች ከሆነ ይህ የኒኩሌር አቧራ የተባለው ቃል ስምምነቱን ለማድመቅ የተጠቀሙበት የፖለቲካ ቃል እንጂ በተግባር የኒኩሌር ማዕከላቱ አልተዘጉም። ትራምፕ ይህንን ያሉት የዓለምን የነዳጅ ገበያ ለማረጋጋትና በራሳቸው ላይ ያለውን ጫና ለመቀነስ እንደሆነ ዘ ዎል ስትሪት ጆርናል ዘግቧል። የ10 ቀኑ ተኩስ አቁምና የሊባኖስ ድንበር ጥሰት ትናንት ሐሙስ እኩለ ሌሊት ላይ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ ተኩስ አቁም ይፋ መጀመሩን አሶሺየትድ ፕሬስ ዘግቧል። ፕሬዝዳንት ትራምፕ ከኔታንያሁና ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ባደረጉት የስልክ መስመር ውይይት ስምምነቱ መደረሱን በኩራት አስታውቀዋል። ነገር ግን ዛሬ አርብ ማለዳ የሊባኖስ ጦር እንደገለጸው እስራኤል በደቡባዊ መንደሮች ላይ አልፎ አልፎ ጥቃት በመሰንዘር የተኩስ አቁሙን ገና ሳይጀመር ጥሰዋለች። እንደ ሮይተርስ ዘገባ እስራኤል ራሴን የመከላከል መብቴ የተጠበቀ ነው ስትል፣ በሊባኖስ በኩል ደግሞ ህዝቡ ወደ መንደሩ እንዳይመለስ ማስጠንቀቂያ ሰጥተዋል። ትልቁና አስደንጋጩ ነገር ይህ ስምምነት ሂዝቦላህን አይመለከትም መባሉ ነው። እስራኤል በ10 ቀናት ውስጥ ሂዝቦላህ ትጥቁን ካልፈታ ጥቃቴን በከፋ ሁኔታ ቀጥላለሁ ስትል ዛሬ ማለዳ አዝታለች። ይህ ማለት ሰላሙ ለሲቪሎች እንጂ ለጦርነቱ አይደለም ማለት ነው። በሌላ በኩል የኒኩሌር አቧራው ሚስጥር ፕሬዝዳንት ትራምፕ ትናንት ማምሻውን ለጋዜጠኞች በሰጡት መግለጫ ዓለምን ያስደነገጠ ቃል ተጠቅመዋል። ኢራን ከምድር ስር ደብቀው የነበረውን የኒኩሌር አቧራ ልታስረክበን ተስማምታለች ማለታቸው ሲኤንኤን ወታደራዊ ተንታኞችን ጠቅሶ እንደዘገበው ይህ አገላለጽ ኢራን የዩራኒየም ማበልጸጊያ ውጤቶቿን ለአሜሪካ አሳልፋ ለመስጠት መስማማቷን የሚያመለክት ሊሆን ይችላል። ትራምፕ አክለውም ስምምነቱ ከ20 ዓመት በላይ የሚቆይና ጠንካራ ነው ብለዋል። ይህ እውነት ከሆነ ለዘመናት የቆየው የኒኩሌር ፍጥጫ በ10 ቀናት ውስጥ ሊፈታ ይችላል። ነገር ግን ዘ ጋርዲያን እንደዘገበው ብዙዎች ይህንን የኒኩሌር አቧራ የሚለውን ቃል ትራምፕ ኢራንን የኢኮኖሚ መሰረት ለመቆጣጠር የተጠቀሙበት የፖለቲካ ሽሙጥ እንደሆነ ያምናሉ። ኢራን በይፋ እስካሁን የሰጠችው ምላሽ የለም። ይህ ዝምታ ደግሞ ከስምምነቱ ጀርባ ትልቅ እጅ መስጠት እንዳለ ይጠቁማል። ወደ ዋናው ዘገባችን ስንገባ ይህ የ10 ቀን ተኩስ አቁም እንደ ወታደራዊ ተንታኞች ከሆነ ይህንን 10 ቀን የሰጡት ለሰላም ብለው አይደለም። ፎክስ ኒውስ እንደዘገበው አሜሪካ ግዙፍ የጦር መርከቦቿን ወደ ሜዲትራኒያን ባህር ለማስጠጋትና የአቅርቦት መስመሮቿን ለማጠናከር ይህን ጊዜ እየተጠቀመችበት ነው። ኢራንን በበኩሏ የተበላሹ የራዳር ስርዓቶቿን ለመጠገን ይህን እድል ትፈልጋለች። ሌላው የትራምፕ ግራንድ ዲል ትራምፕ ኢራን ኒኩሌርሽን አቁሚ፣ ነዳጅሽን ግን እቆጣጠረዋለሁ የሚል ጥያቄ እንዳቀረቡ ይናገራል። ኒኩሌር አቧራ የሚለው ቃል ትራምፕ ለኢራን የሰጡት የመውጫ ቀዳዳ ነው። ኢራን ይህን ካልተቀበለች በ11ኛው ቀን የጥፋት ቀን እንደሚሆን ዋሽንግተን በግልጽ አስታውቃለች። በሌላ በኩል የሊባኖስ ሰለባነት በእስራኤልና በሊባኖስ መካከል ያለው ጥቃት አለመቆሙ ስምምነቱን በኃያላን ሀገራት መካከል እንጂ በጦር ግንባር ላይ አለመሆኑን ያሳያል። እስራኤል ሂዝቦላህን ለመምታት የትራምፕን አረንጓዴ መብራት አግኝታለች።
ወደ አሜሪካ የባህር ላይ እገዳ ስንሄድ 14 መርከቦች እንዲመለሱ ተገደዋል። ተኩስ አቁም ቢታወጅም አሜሪካ በኢራን ላይ የጣለችው ያ አስፈሪ የባህር ላይ እገዳ ግን ለአፍታም ቢሆን አልተነሳም። እንዲያውም ፍጥጫው ወደ አዲስ ምዕራፍ ተሸጋግሯል። አሜሪካ ማዕከላዊ እዝ ሴንተርኮም ዛሬ ባወጣው መግለጫ ባለፉት 72 ሰዓታት ውስጥ ብቻ 14 ግዙፍ መርከቦችን ከኢራን ወደቦች እንዲርቁ ወደ መጡበት እንዲመለሱ ማድረጉን በይፋ ገልጿል። ሮይተርስ ፔንታጎን ከፍተኛ ባለስልጣናትን ዋቢ አድርጎ እንደገለጸው አሜሪካ የመጨረሻው ስምምነት ፊርማ ካልተረጋገጠ ድረስ እገዳው ይቀጥላል የሚል ጽኑ አቋም አላት። የተመለሱት 14 መርከቦች ነዳጅና የኢንዱስትሪ ግብዓቶችን የጫኑ ሲሆን አሜሪካ ይህንን የምታደርገው የኢራንን የገቢ ምንጭ ሙሉ ለሙሉ ለማድረግ ቴህራን በድርድር ጠረጴዛው ላይ እንድትንበረከክ ለማድረግ ነው ተብሏል። ይህ እርምጃ በወታደራዊ ሳይንስ የባህር ላይ ከበባ ሲሆን ፎክስ ኒውስ እንደዘገበው የአሜሪካ የባህር ኃይል በሆርሙዝ ሰርጥና በቻባሃር ወደብ አቅራቢያ የብረት አጥር አጥሯል። ኢራን ወደ ውጭ የምትልከው ነዳጅ ቆሟል። ወደ ውስጥ የሚገቡት ምርቶች ታግደዋል። ይህ እገዳ የኢራን ኢኮኖሚ አንቆ የያዘ ሲሆን በቴህራን ገበያ ላይ የዋጋ ንረትና የሸቀጦች ንረት እንዲፈጠር ምክንያት ሆኗል። ይህ የፖለቲካ ፍጥጫ ቴህራን ለዚህ እርምጃ የሰጠችው ቁጣ የተሞላበት ምላሽ የዓለም አቀፍ ሕግን የጣሰ የባህር ላይ ወንበዴነት ነው ስትል አሜሪካንን ከሳለች። አልጀዚራ እንደዘገበው የኢራን ውጭ ጉዳይ ሚኒስተር አሜሪካ የተኩስ አቁሙን ለኢኮኖሚ ጦርነት እየተጠቀመችበት ነው በማለት ለተባበሩት መንግስታት ድርጅት አቤቱታ አቅርበዋል። ትራምፕ ይህንን እገዳ ያላነሱት እንደ ብሉምበርግ ትንተና ትራምፕ ማክሲመም ፕሬዠር የተባለውን ስልት እየተገበሩት ነው። አሜሪካ ወታደራዊ ጥቃቱን ለ10 ቀን ብታቆምም ኢኮኖሚ ጥቃቱን ግን አላቆመችም። ይህ ማለት ኢራን 10 ቀኑን ለወታደራዊ ዝግጅት እንዳትጠቀምበትና በረሃብ እንድትሸነፍ ለማድረግ እየታለመ ረቂቅ ቁማር ነው እየተባለ ነው። በአንድ በኩል የሰላም ወሬ፣ በሌላ በኩል ደግሞ የባህር ላይ ከበባ። አሜሪካ የኢራን መርከቦቿ ማገቷ የ10 ቀኑ የተኩስ አቁም ለኢራን ነጻነት ሳይሆን የቤት ስር መሆኑን በግልጽ ያሳያል። የፓኪስታን የጦር አዛዥ በቴህራን ሁለተኛው ዙር ድርድር ዛሬ አርብ ማለዳ የፓኪስታን ጦር አዛዥ አሲም ሙኒር ቴህራን ገብተዋል። ፓኪስታን በአሁኑ ሰዓት በአሜሪካና በኢራን መካከል ብቸኛዋና ወሳኝ አደራዳሪ ሆናለች። አሲም ሙኒር ይዘውት የመጡት አጀንዳ ኤፕሪል 22 ከማለቁ በፊት ሁለተኛ ዙር የፊት ለፊት ንግግር በፓኪስታን እንዲካሄድ ነው። ትራምፕም ሊሳካ ይችላል፣ ምናልባትም ፓኪስታን ድረስ ሄጄ ስምምነቱን እፈርማለሁ ብሏል። ይህም በሌላ በኩል የኢራን የሚሳኤል ኃይል የመሰብሰቢያ ጊዜ ነው እየተባለ ነው። ጦር ተንታኞች እንደሚሉት ኢራን ይህንን የ10 ቀን የተኩስ አቁም የጦር መሳሪያዎቿን ዳግም ለማደራጀትና የተጎዱ የጦር ሰፈሮቿን ለመጠገን ልትጠቀምበት ትችላለች እየተባለ ነው። በተለይ ባለፉት ሳምንታት እስራኤል የአየር ጥቃት የወደሙባት የኢንዱስትሪ ማዕከላትን ለመጠገን የ10 ቀን ወርቃማ ዕድሏ ነው ተብሏል። እስራኤል ይህንን እንቅስቃሴ በጥብቅ እየተከታተለች ሲሆን ምንም አይነት ወታደራዊ ዝግጅት ካየው ተኩስ አቁሙን አፈርሳለሁ ስትል አስጠንቅቃለች። ይህ እንደሚያሳየው በአንድ በኩል የባህር ላይ እገዳውን በማጥበቅ የኢራን ኢኮኖሚ ትንፋሽ እያሳጧት ነው። በሌላ በኩል ደግሞ የኒውክሌር አቧራውን ካስረከባችሁ ስምምነቱን እንፈርማለን እያሉ ማባባያ እያቀረቡ ነው። ፎክስ ኒውስ እንደዘገበው ትራምፕ ለቴህራን ምርጫ አልሰጧትም። ወይ በኢኮኖሚ ተንበርክካ የኒውክሌር ፕሮግራሟን ትበትናለች፣ ካልሆነ ግን በ11ኛው ቀን የሚጠብቃት ወታደራዊ ጥፋት ብቻ መሆኑን በግልጽ እያሳዩ ነው። የ10 ቀን የተኩስ አቁም በቀጭን ክር ላይ ተንጠለጠለ መሆኑን በሊባኖስ ድንበር ላይ የታየው ተኩስ ልውውጥ በግልጽ ያሳያል። ሮይተርስ እንደዘገበው ሂዝቦላህ ከዚህ ስምምነት ውጭ መደረጉ ለጦርነቱ መቀጠል ትልቅ ቀዳዳ ከፍቷል። እስራኤል በሊባኖስ ምድር የምትፈልገውን ሰው ወይም ወታደራዊ ኢላማ ለመምታት ሙሉ ነጻነት እንዲኖራት ይህ ስምምነት መንገድ ከፍቷል። ይህ የተቀነባበረ ሴራ ነው። ኢራን በድርድር አስሮ ሂዝቦላህን ግን በተናጠል የመምታት ስትራቴጂ። ይህ ደካማ ስምምነት በማንኛውም ሰዓት ሊፈርስና ቀጠናውን ወደ ከፋ የየብስ ጦርነት ሊከተው እንደሚችል ወታደራዊ ተንታኞች ያስጠነቅቃሉ። ሌላው የዓለም ኢኮኖሚና የሊቲየም ሽግግር ከፖለቲካው ጀርባ ዓለምን የሚቀይር ሌላ ትልቅ አጀንዳ አለ። ዛሬ በወጣው የሞርጋን ስታንሊ ሪፖርት መሰረት በመካከለኛው ምስራቅ ያለው የማያባራ ውጥረት የዓለምን ነዳጅ ወደ ሊቲየም እንድታዘነብል በከፍተኛ ፍጥነት እያስገደዳት ነው። የነዳጅ ዋጋ ለመረጋጋትና የሆርሙዝ ሰርጥ ስጋት ዓለም አቀፍ ባለሀብቶች አይናቸውን ወደ ኤሌክትሪክ ኃይልና ወደ ባትሪ ቴክኖሎጂ እንዲያዞሩ አድርጓቸዋል። ይህ ታሪካዊ ሽግግር ዘ ግሬት ኢነርጂ ትራንዚሽን ኢራንና ሳውዲ አረቢያ ለዘመናት የነበራቸውን የነዳጅ የበላይነት እያከተመለት እንደሆነ
የኢኮኖሚ ባለሙያዎች ይናገራሉ። የነዳጅ ዋጋ በጨመረ ቁጥር ዓለም ለምን በነዳጅ እንገታለን የሚል ጥያቄ እያነሳች ነው። ትራምፕ የኢራን ነዳጅ ለመቆጣጠር በሚያደርጉት ውጥረት ውስጥ ሳያውቁት የነዳጅን ዘመን እያበቃለት እንዲሆን እያደረጉት ሊሆን ይችላል ተብሏል። ወደፊት ዓለም የምትገነባው በነዳጅ ሳይሆን በሊቲየም እና በንጹህ ኢነርጂ እንደሆነ ይህ ሪፖርት ያመለክታል። ትራምፕ የነዳጅን ዘመን እያጠፉ ሳያውቁት የሊቲየምን ዘመን እያፋጠኑ ነው። የ10 ቀኑ ሰላም ለኢራን እጅ መስጠት ወይስ ለታላቁ ጦርነት ዝግጅት ሊሆን ይችላል? ሐሳባችሁን በኮሜንት ላይ አስፍሩልኝ። የነገውን ወሳኝ ዜና ይዘን እስከምንመለስ ድረስ ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ የነገውን ወሳኝ ዜና እንዲደርሳችሁ ማድረግ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ለዓለማችን ይሁን። ቸር ሰንብቱ።